የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በዳውሮ ዞን ታርጫ ከተማ የተገነባውን የመሶብ አንድ ማዕከል አገልግሎት መርቆ ስራ አስጀምረዋል። የመሶብ አንድ ማዕከል አገልግሎት ዜጎች የተሟላ የዲጂታል አማራጮችን በመጠቀም ተቋማት አገልግሎት እንዲያገኙ የሚያስችል ከመሆኑም በላይ ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስና ከወረቀት ጋር ተዛማጅ የሆኑ ስራዎችን የሚያስቀር እንደሆነም ተገልጸዋል። የመሶብ አንድ ማዕከል አገልግሎት አሁን ያለን አጠቃላይ የዓለም ገጽታ ከቴክኖሎጂ ከኢንዱስትሪ ጋር በጣም የተቆራኘ ነው። ዛሬ ምርት የሚመረትበት፣ ምርት የሚዘዋወርበት፣ ፋይናንስ የሚንቀሳቀስበት፣ የተለያዩ የህዝብና የመንግስት አገልግሎቶች የሚሰጡበት መንገድ አንድ ቤት ውስጥ ወይም አንድ ቦታ ቁጭ ብሎ በጣም ሩቅ ካለው ከሌላው ዓለም ሀገር ጋር መገናኘት የሚችልበት፣ መገበያየት የሚችልበት፣ ምርትን ማዘዝ የሚችልበት፣ እስከ ቤቱ ድረስ የሚመጣበት፣ በዛም ሂደት ሀብት የሚፈጠርበት፣ የኢኮኖሚ አቅም የሚገነባበት ዘመን ላይ ነው ያለነው። ስለዚህ ከዚህ የቴክኖሎጂ ዘመን ማምለጥ አንችልም። ቀደም ወይም ባለፉት ጊዜያት በሰራነው መንገድ ብንሰራ ከሰው እጅግ ወደ ኋላ እንቀራለን፣ ከዓለም እጅግ ወደ ኋላ እንቀራለን። መሶብ አንድ ማዕከል በውስጡ የንግድና ኢንቨስትመንት ስራዎች፣ የቴሌኮም፣ የባንክ፣ የማዘጋጃ ቤታዊ ስራዎችንና ሌሎችንም በርካታ አገልግሎቶችን በአንድ ማዕከል ለህብረተሰቡ እንደሚሰጥ ተመላክቷል። በተለይ ለህዝብና መንግስት የምንሰጣቸው አገልግሎቶች ከብልሹ አሰራር የጸዱ፣ ጊዜንና ወጪን የሚቆጥቡ፣ በአንድ ማዕከል በርከት ያሉ አገልግሎቶችን አገልግሎት ፈላጊው ማግኘት የሚችልበት የአሰራር ስርዓት መዘርጋት አለበት ተብሎ የተጀመረ ነው። ዛሬ ከቤታችን ወጣ ብለን እንደዚህ አይነት ማዕከል ላይ መተን ባንክንም ተገበያይተን ግብራችንም ከፍለን ንግዳችንንም አሳድሰን ሌሎች ከቴሌ ጋር ያሉት ጉዳዮች ቢኖሩ ከማዘጋጃ ቤታዊ አገልግሎት ጋር ያሉት ጉዳዮች ቢኖሩ እዚቹ ቤት ብቻ ሻይ ቡና እየጠጣን ጨርሰን የምንሄድበት ነው። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበዮ የታርጫ መሶብ አንድ ማዕከል ዘመናዊና ወቅቱን የዋጀ የጠቅላይ ሚኒስትር ኢኒሼቲቭ መሆኑን በማንሳት ከዚህ ቀደም የነበረው አገልግሎት አሰጣጥ ሂደት ዜጎችን ለእንግልት የሚያደርግ አሰራር ሂደት እንደሆነም አብራርተዋል። መንግስት በየተቋሙ የተንሰራፋውን የመልካም አስተዳደርና ቀርፋፋ የነበረውን የአገልግሎት አሰጣጥ ችግሮችን በዘላቂነት የሚፈታ ከተለያዩ ቢሮክራሲ ከወረቀት ንክኪ ከሌብነት የጸዳና ዘመኑን የሚመጥን የአገልግሎት ስርዓትን በመበጀት አገልግሎት ፈላጊዎች ከቦታ ቦታ ተመሳሳይ አገልግሎት ለማግኘት ጊዜያቸውንና ጉልበታቸውን የሚባክነውን አሰራርን በመቀየር ተመሳሳይ አገልግሎት የሚሰጡ ተቋማትና አገልግሎታቸውን ወደ አንድ የመሶብ ማዕከል በመሰብሰብ ህዝባችን ዛሬ ይህን እድል እንዲጠቀም መሶብ የአንድ ማዕከል አገልግሎት ምቹ እድል ፈጥሮልናል። የታርጫ መሶብ አንድ ማዕከል ሲቪል ስራው 51.6 ሚሊዮን፣ የቴክኖሎጂ ስራው 38.3 በአጠቃላይ 90 ሚሊዮን ብር በላይ የፈጀ ሲሆን በዞንና በታርጫ ከተማ አስተዳደር በጋራ የተገነባ መሆኑንም ተናግረዋል።